አቦሳ እና እና ምንድነው የሆኑት ማለት እቺን ዕፀ በለስ ከበላችሁ የሞት ሞት ትሞታላችሁ ብሏቸው ነበር። ያው እናንተም አላህ ነው የምትሉት፣ እኛ ደግሞ እግዚአብሔር ብሏቸው ነበረ። ምን አልከኝ? ድገማ፣ ይቅርታ ስልክ እያወራሁ ነበር። እናንተ አላህ ነው የምትሉት፣ እኛ ደግሞ እግዚአብሔር ይችን ዕፀ በለስ ከበላችሁ የሞት ሞት ትሞታላችሁ ተብሎ ነበር። እንደዛ ላለም አምላካችን አላህ ሞት የሚባለው ነገር በፍጥረታት ላይ ሁሉ የተወሰነ ነገር ነው። ሞት በኃጢአት ምክንያት የሚመጣ ነገር አይደለም። እንስሳትም ይሞታል፣ መልአክ ሊሞት ይችላል፣ ይሞታል። ኃጢአት ስለሰሩ ነው ወይ እንስሳቶች ላይ አይደለም። ትሞታላችሁ። ሰማይና ምድር ያለ ሁሉ ውስጡ እንዳለ ጠፊዎች ናቸው፣ ያልፋሉ። በውስጣቸውም ያለ ኃላፊ ነው። ከዚያ ጋር የሚያገናኘው ነገር አይደለም። አየሽ። እሺ ግን ትገባላችሁ ተብለዋል። ግን ገብተዋል። ግን ሲኦል እንዴት እንደወጡ ላለመናገር ብለህ ነው እንጂ ገብተዋል። ሰላም አለይኩም ወራህመቱላህ። ሸጊት የሚት አድርጊ። እንዴት ላለመናገር ብለህ ነው እንጂ አትበል። እኔም እኮ ከሲኦል እንዴት እንደወጡ ያው የምትናገርበት መረጃ ስለሌለ ነው እንጂ ወደ ሲኦል ገብተዋል። ያን ይሄን ዕፀ በለስ ከበላ የሞት ሞት ትሞታለህ ተብለው ወደ ሲኦል ገብተው አሳይሽና ችግር የለውም። አንተ በቅርብ ያሉ ሸዎች ራሱ በቅርብ ያሉ ሸዎች ሆነ አንተ አሳይኝ በማስረጃ እና ወደ ሲኦል ገብተዋል ከዚያ በኋላ የሚለውን አሳይኝ ከቁርአን ላይ ወይ ከሐዲስ ላይ ለስካ እኛ ጋር አለ መጽሐፍ ቅዱስ አለ። ደግሞ በእናንተ ጋርም ደግሞ ሸዎቹ አሁን ጠይቃቸው አዎ ገብተዋል ነው የሚሉት። ግን እንዴት እንደወጡ ለመናገር ግን ይከብዳቸዋል። ወላሂ እንዲህ ያለ የለም፣ እየዋሻ ነው። ወላሂ መጽሐፍ ቅዱስ አለ ብትጠይቀው የዛፏን ፍሬ ከበሉ በኋላ እሳት ሲኦል ገብተዋል የሚልህ የለም። ከተም ለምን ታሻለህ? አለ አትዋሻው። ህፃን ሙስሊም ያዝ አድርገህ ብትጠይቀው ይሄን አይልም። አይደለም እንዲሸርፍ ብለህ እውነት ብለውኛል። እኔ ስራ ላይ ነው፣ ለዛ ነው ያለውን ነገር ላስረዳህ። እሺ ከቁርአን እያወጣህ ላሳየህ። አላህ በቁርአን ምን አላቸው? ቆይ ልንገርህ ከሆነ የምትፈልገው ከእስልምና ያለውን አንፃር። እሺ ከዛ በኋላ ምንድን ነው የተባሉት? ቁል እህቢጡ ሚንሃ ጀሚዓ አላቸው። በሉ ሁላችሁም ውረዱ አላቸው ወደ ምድር። ከዛ በኋላ ሲያወርዳቸው አምላክ አላህ ዝም ብሎ በከንቱ አላወረዳቸውም። የሚገርምህ ዳግም ወደ ገነት የሚመለሱበትን መንገድ አሳውቋቸው ነው ያወረዳቸው። እንዴት ነው ያሳወቃቸው? እንዴት ነው የሚመለሱት? ልነግርህ ነው እሱን። አብሽር፣ ሁሉንም ነው የምነግርህ። ያልጠየቅከውን ገና ብዙ ነገር እነግርሃለሁ። አብሽር። ከዚያ አላህ ሱብሓነሁ ወተዓላ ምን አላቸው? ፈኢማ የእትየነኩም ሚኒ ሁደን ፈመን ተቢዐ ሁዳየ ፈላ ኸውፉን ዐለይሂም ወላ ሁም ያሕዘኑን አላቸው። በሉ ሁላችሁም ውረዱ ካላቸው በኋላ ነገር ግን አላቸው እኔ የሚመጣላችሁ አንድ ቅኑ መንገድ ከእናንተ የተከተለ ይህ በፍርሃትም ሆነ ሐዘን የለበትም ወደ ገነት ይመለሳል ብሎ ይህን አሳወቃቸው። ወለዚነ ከፈሩ ወከዘቡ ቢአያቲና ነገር ግን ያን የማወርድላቸውን አንድ ቅኑ መንገድ የካደና ያስተባበለ ሰው ኡላኢከ አስሓቡ ናር እነዚያ የእሳት ሰዎች ይሆናሉ አላቸው። ገብተዋል። ይህንንም ቃሉን አምላክ አላህ ፈጸመ። ምን አደረገ? ከአዳም ዘር ነቢያት የሚባሉን እያስነሳ በየትውልዱ ያን ቅኑ መንገዱን አስተምሩ ለትውልድ አላቸው። ያም ቅኑ መንገድ ሰዎች ዳግም ወደ ገነት የሚመለሱበት ኢስላም ይባላል። አምላክ አላህ ሱብሓነሁ ወተዓላ ምን አለ? ኢነ ዲነ ዒንደ ላሂ ልኢስላም አለ። ከእኔ ካለፋችሁ ከአላህ ዘንድ ቅኑ መንገድ ኢስላም ነው አለ። እኔ አንድ ቅኑ መንገድን እልክልሃለሁ ብሎት ነበር አይደለ? አዳም የመጀመሪያው የዚህ እምነት አስተማሪም አድርጎ ላከው። የመጀመሪያው ነብይ ማን ነው ከተባለ አዳም ነው። ማስረጃ ቃለ ሑዘይፋ ኢብኑ ልየማን ረዲየላሁ ዐንሁ ሰአልቱ ረሱለላህ ሰለላሁ ዐለይሂ ወሰለም ሀል ካነ አደም ነቢያን ፈቃለ ነቢዩ ሰለላሁ ዐለይሂ ወሰለም ነዓም ካነ ነቢያን ሙከለማ። ያ ሰላም። ሑዘይፋ ኢብኑ ልየማን ጠየቃቸው፣ አንቱ የአላህ መልክተኛ ሆይ አዳም ነብይ ነበርን? ነቢያችን ሰለላሁ ዐለይሂ ወሰለም አዎ አዳም የመጀመሪያው ኢስላም ነብይ ነበር ብለው ነገሩት። የመጀመሪያው የዚያ የቅኑ መንገድ ባለቤት አደረገው አዳምን። ከዚያም በኋላ ለትውልድም ይሄንን ስበክ አለው። አላህ በየዘመናቱ ነቢያት የሚባሉን እያስነሳ ይህን ቅኑ መንገድ ኢስላምን አስተምሩ ብሎ ለአዳም ቃል የገባለትን ቃሉን ፈጸመ። እኔ ከልጅ ልጅህ ተወልጄ ተገድዬ ተሰቅዬ አድናለሁ ብሎ ሂሳብ የለም። አምላክ የሰው ደም አይፈልግም። አምላክ አንድ ንጹሕን አካል አስገድሎ አስቀጥቅጦ ሰውን አዳንኩኝ አይልም። አንድ ቅኑ መንገድን እልክልሃለሁኝ ያን ቅኑ መንገድ ስትከተሉ ጊዜ እኔም በብቸኝነት ስታመልኩ ጊዜ ትድናላችሁ። አላለቀ በቃ። ይሄ ነው ቅኑ መንገድ። هذا هو الإسلام። ይሄ ነው ኢስላም። እሺ ሰላም አለይኩም። ወአለይኩም ሰላም። ጥያቄ ነበረኝ ወንድሜ።
ማለት የቃሉ ልጅ ነኝ፣ የሀገር ልጅ ነኝ። እኛ ጋር ደግሞ ያለውን ሚስቴሽን ታውቃለህ። ባልና ሚስቶች ነበሩ ማለት ጓደኛዬ ማለት ነው። እና የኛ አካባቢ ሰው ደግሞ የሚያቀራረው ነገር አለና ኒካህ የሚባል ነገር በጣም የሚግባቡ ባልና ሚስቶች ነበሩና ተጣልተው ድንገት አንድ ኒካህ ወረደ በሆነ አጋጣሚ ማለት ነው። ከዛ ቀጣይ ደግሞ የሆነ የተወሰነ ጊዜ ቆይተው ደግሞ በእርግጥ የሆነ ያው ታውቃለህ እኛ ጋር አሟቸው ነው ምናምን ይባላል እና በእርግጥ ደስ የሚል ትዳር ያለ ከዛ አሟቸዋል እየተባለ ህመም ነው እየተባለ ጥረት ላይ ነው ቤተሰብ ፋሚሊ ምናምን ጥረት ላይ ነው በየአቅጣጫው ሁሉም ማለት ነው። ከዛ ሁለተኛው ኒካህ ደግሞ በቴክስት ነው። ልጅቷ ወጣ ከሄደች በኋላ በቴክስት ኒካህ አንድ ኒካህ አውርጄልሻለሁ ብሎ ነገራት ልጁ ማለት ነው። ከዛ ደግሞ ለሶስተኛ ጊዜ ተጣሉ። በጣም ጥረት ላይ ናቸው። አሞታል ወይም ደህነኛ አይደለም ጤነኛ አይደለም እየተባለ ይባላል ልጁና ያንን ለማለት ደግሞ ቢያንስ እኔ እንደራሴም እንደተመለከትኩት ማሰብ ይችላል። ማሰብ አላውቀውም። ዞሮ ዞሮ አሞታል። ይሄ እንትን የሚመስለኝ አይመስለኝም። ማሰብ ይችላል፣ ደህና ነው። ግን የሆነ ቢያንስ ሲህር የሚባል ነገር በቃ ብዙ ቤተሰብ እንደዛ አለ እየተባለ ያው ጥረት ላይ እና ብዙ ጊዜ ቀጣይ ደግሞ ሶስተኛ ጊዜ ደግሞ ሶስት ኒካህ ወረደ። አንድ ኒካህ ወረደ መልሶ ማለት ነው። እና ያንን ነገር ሰው በሆነ አጋጣሚ ምክንያት ሊሰሩት እየሞከሩ ነው ሁሉ ማለት አሁን ይሄንን ስለ በጣም ተጨናንቄ ነው እያወራሁ ያለሁት። ሰዎቹ ደግሞ ኒካህ ውርድ እንዳለ ሁለታቸውም እዛው ኒካህ ውልቅ ሲል ሁለታቸውም ሌላ ሙድ ውስጥ ገቡ። ገባ ቀይራሉ። በቃ ሀላቸው ቀይር ብለው ሌላ ውስጥ ገቡና በጣም ይጸጸቱ ገባ ጀመር ሳይነሱ ከቦታው ላይ ኒካህ ተፋት ይልቅ ሲል በቃ የሆነ እንደመባነን ነገር ብለው ልጆቹ ሌላ ሙድ ውስጥ ገቡ። ሁለታቸውም ለዳማው ውስጥ ታውቃለህ ታዲያ ይከሩ ቅርብ ሲስተም እሺ አረስክ ጨርሻለሁ። እሺ ባጭሩ የአእምሮ ህመምተኛ ነው ልጁ በዚያ ሁኔታ ላይ ሆኖ የሚስቱን ኒካህ አወረደ። እንዴት ነው ሁክሙ ነው ጥያቄው? የአእምሮ ህመምተኛ ለማለት እሱ ሲህር የሚባል ነገር አለ ታውቃለህ። እኛ በተለይ እኔ እናንተ የአንድ ሰፈር ልጆች ነን። አንተ ሁላ ታስታውሰኝ ትችላለህ እንደራ በዛ ብዬ ነው እና እኛ ጋር ብዙ ጊዜ ታውቃለህ እና በሆነ ቦታ ምናምን እየተሄደ መሰለኝ እና በቃ ልጁ በእርግጥ የሆነ የጤንነት አይመስልህም። እኔ ምን እሺ ሲህር አድርገውበት ነው ሲህር አድርገውበት ነው እንዴ? ሲህር አድርገውበት ነው። ያንን ሲህር ግን እርግጠኛ ነው የሚባለው ግን አእምሮ ደህና ነው ማሰብ ይችላል። እንደዛ ነው የሚሉት። ትዳራቸው እንዳይገጥም ሲህር አለባቸው እየተባለ ሆነ ትልቅ ሰው ቦታ ምናምን እየተሄደ ትዳራቸው እንዳይገጥም እንዳትግባቡ የተደረገ ሲህር አለ ይባላል። እሱን ነገር ኒካህ 3 ጊዜ አንደኛው ቴክስት ነው። እሱን ላይ ያው ሌላ ጥያቄ ነው። ሶስቱ ኒካህ 3 ጊዜ ወርዷል። ለሶስተኛ ጊዜ ቢያንስ ሲህር የተባለውን ነገር እርግጠኛ መሆን እንዴት ይቻላል? እሺ የአእምሮ ህመምተኛ አይደለም፣ ማገናዘብ ይችላል። የሚናገረውን በደንብ አድርጎ ያስተውላል፣ ያውቃል አይደለ? በሚገባ ደስ ከሆነ ኒካህ ይወርዳል። እንደሱ ከሆነ ኒካህ ይወርዳል። አንድ ሰው አቅሉ የሚሰራ ከሆነ የሚናገረውን የሚያገናዝብ ከሆነ ፈትቼሻለሁ ኒካህ የማይወርደው ምንድን ነው? የአእምሮ ህመምተኛ ከሆነ እብድ ከሆነ ልክ ንጹህ እብድ እርቃኑን ሊወጣ ይችላል። የሚያደርገውን ያውቅ ከሆነ አይቆጠርም ነበር። ቦሳ ደረስክ መጣሽ እና የአእምሮ ህመምተኛ ቢሆን ኖሮ ነው እንትኑ የማይያዘው። ይሄ ግን ንጹህ ነው። ስለዚህ ኒካሁ ይወርዳል። እሺ ይሄሳ እንትን የተባለው እሱ ቴክስት የተባለው አንደኛው በቴክስት ነው የወረደው።
እኔ ወልጄ በተኛሁበት ባሌ ላይ መጥቶ ነበርና ያለው ሳውዲ ነው። በመሀል ተጣልተን ደብድቦኝ ሊሄድ ሲል እኔ ደበደበኝ። ከዛ ወደ ገጠር ሊወጣ ሲል ኒካን ሳታወርድ አትሄድም አልኩት። እሺ ከዛ ሲጀመር ኒካው አለ እንዴ ያለኝ ማለት ነው። እሺ እና በዛው ወደ ገጠር ወጣ። ወር ሆኖታል ገጠር ከወጣ። ልጅ አለኝ ያለው እኔ ጋ ያንን ልጁን አሳይ ብሎ ሲደውል ቪዲዮ እኔ ሸፈናለሁ። ለምንድን ነው የምትሸፈኙው ሲለኝ ኒካን አውርደህልኝ የለም ወይ ልጅ ነው ይሄው ልጅን እያየህ ነው ስለው ሚስቴ ነሽ ይለኛል ማለት ነው። እና ሂዳ ውስጥ የሚያበቃ ድረስ ማየት ይችላል። እኔ ሁሱ አንዴ ጥቁር አንጉሩ ዘገባ ምን አልከኝ? ዋናው ረስታው እኮ መድኃኒቱን ቤት በኩል ላይ ገባ። እንትኑን ጥቁር አዝሙድ መጣኝ። ስንት ደቂቃ ነው የቀረው? 6 ከአራት ካስትሪፕስን ፎሎ ያደረጋችሁ ኡምራ ማድረግ የምትፈልጉ ትኬቶችን የምትፈልጉ በቀጥታም ሆነ በትራንዚት ትኬት የምትፈልጉ ኢንቦክስ አድርጉን። ስልካችን ፕሮፋይል ያለ 0505 45 82 43 ኢንቦክስ አድርጉን። ዛሌ የውሱ ሰፈር አያችሁት እንዴት እንደሚያምር ማሻአላህ። እንዴት አያችሁት የውሱ ሰፈር ማሻአላህ ማሻአላህ። ያኛው ፎቅ የውሱ ነው። አዎ ይሄኛው ኢማር የሚለው የውሱ ነው። የውሱ ፎቅ ነው። መንትያ ፎቅ ነው። የተያያዘ ነው። ከዚህ ጋር አንድ ላይ ነው። እዚህ መንትያ ነው። ያው አይታይም ከላይ እንዴት ብለን ነው ኡምራ የምናደርገው? ኢቃማ የሌለን የተባለ ነው ከታች ኮመንት ላይ። ኢቃማ ለሌለው አይቻልም። ኢቃማ ላለው ብቻ ነው። ኢቃማ የሌለው አይቻልም። ከዚህ በፊት ደግሞ አሻራ ያለባቸው ቪዛ ይወጣል። የወጡበት ምክንያት ከበድ ያለ ከሆነ ድንበር ላይ ይመልሷቸዋል። የወጡበት ምክንያት ደግሞ ኖርማል ከሆነ ግን ያስገባቸዋል። ቪዛ ግን ይወጣል። ሴቶች ደግሞ ሁለትና ከዛ በላይ ከሆናችሁ ትችላላችሁ። አንድም ብትሆኑ ችግር የለውም። ሌላ ሴቶች ስላሉ አሁን አልሰማችሁም? ፈትዋ ሲሰጥ ሴቶች ሴት ልጅ ብቻዋን አትችልም። እህቴ ዱባይ ነው ያለችው ማለት ነው። እህቴ ዱባይ ነው ያለችው። እናንተ ጋር መጣ እኔ ጋር ማድረግ ትችላለህ። አንቺ የት ነሽ? የት ነሽ? እኔ ሳውዲ ነኝ። ያው ብዙ ጊዜ ቤተሰብ እዛ ያላቸው ሴቶች ምናምን ሄደው መጥፋት ያስባሉ እና እዚህ ሌላ ሰው የሚፈርምላት ኃላፊነቱን የሚወስድ ሰው ካለ ይቻላል፣ ችግር የለውም። አንድ ነገር በዚሁ አጋጣሚ ምናልባት የማታውቁ ሰዎች እንድነግራችሁ ለኡምራ ብሎ ሄዶ መጥፋት ያሉትን ችግሮች ላሳውቃችሁ፣ ሁላችሁም እንድታውቁት ማለት ነው። በእኛ ብቻ በኩል ሳይሆን በሌላም በኩል በደላላ በኩልም በህጋዊ መንገድ በኡምራ ስም
እየወሰዷችሁ የሚያስጠፏችሁ ሰዎች በጣም አደገኛ ወንጀል እየሰራችሁ እንደሆነ በዚሁ አጋጣሚ ላሳውቃችሁ። የመጀመሪያው አንድ ሰው ለኡምራ ሄዶ ከጠፋ ኡምራ ቪዛ ያወጣለት ድርጅት 25000 ሪያል ይቀጣል። የመጀመሪያው ጥፋት ያ ነው። አንድ ሰው ሄዶ ሲጠፋበት 25000 ነው የሚቀጣው። በሁለተኛ ዙር 50000 ብር፣ በሶስተኛ ዙር ላይ ላይሰንሱ ይቀማል። 3 ሰው ሄዶ ከጠፋበት ላይሰንሱ ይቀማል ማለት ነው። የመጀመሪያው ነገር ያ ነው። ሌላኛው ነገር ደግሞ እንደዚህ ሰዎች ኡምራ እየሄዱ ሲጠፉ ቪዛ ባን ይደረጋል። አሁን ዱባይ ላይ ለኢትዮጵያውያን የኡምራ ቪዛ ባን ተደርጓል። የኡምራ ቪዛ ዱባይ ላይ አይወጣም። እኛ ራሱ የምናወጣው በሌላ በኩል ነው። ዱባይ አሁን የትኛውም ቢሮ ሄዳችሁ የኡምራ ቪዛ ብትጠይቁ ለኢትዮጵያውያን ቪዛ አይወጣም ነው የሚሏችሁ። ባን ተደርገናል ኢትዮጵያውያን። በምን ምክንያት? ኡምራ እያሉ እየሄዱ በሚጠፉ ሰዎች ማለት ነው። እና በጣም ትልቅ ወንጀል ነው። የመጀመሪያው ወንጀል አንድን ሰው 25000 ድራም እናስቀጣለን አንድ ሰው ስንጠፋ። ሁለተኛ ነገር ብዙዎች ኡምራ ማድረግ እየፈለጉ ኡምራ እንዳያረጉ ሰበብ እንሆናለን። በሀገር ደረጃ ባን እንዲደረግ እንግዲህ 2 3 ሰው 4 ሰው ለሚጠፋው ግን በሺዎች ኡምራ እንዳያረጉ ምክንያት እንሆናለን። እንደዚህ አይነት ወንጀል ሰርተን እንደው ሄደን ሰርተን ያልፍልናል እና በጣም ከባድ ነው። እኛ ስለምንሰራ ሳይሆን የትም ቦታ ላይ አሁን ብዙ ጊዜ ደላሎች በህጋዊ መንገድ ከዱባይ ወደ ሳውዲ እንወስዳለን እያሉ የሚያወሯችሁ ምንም ህጋዊ መንገድ ኖሮ አይደለም። የኡምራ ቪዛ ነው የሚያወጡት። ከሌላ ቦታ የኡምራ ቪዛ ያወጣሉ። ከዛ ወስዶ እዛ ያስጠፏቸዋል። እንደሱ 10000 12000 ይቀበሏቸዋል። ስለዚህ ተጠንቀቁ በዚህ ጉዳይ። ኡምራ ሄዳችሁን ለመጥፋት እንዳታስቡ። ብዙ ችግር ነው የምትፈጥሩት። አዛን እያለ أشهد أن لا إله إلا الله أشهد أن محمدا رسول الله أشهد أن محمدا رسول الله حي على الصلاة لا حول ولا قوة خلي هذا كل يوم ما شاء الله ان شاء الله ይሰማል። እንደዚህ ዲና ካለ ይጠይቅ ሰዎች ይሰማሻል? አዎ ይሰማኛል። እሺ እና ምን መሰለሽ አንድ ባል ሚስቱን ከፈታች በዒዳ ጊዜ በዒዳ ጊዜ እሷን ማየት ይችላል። አትሸፈንበትም። 3 ሐይዳ እስክትጨርስ ድረስ የመጨረሻ ኒካህ ከሆነ የዛኔ ትሸፈንበታለች። ከዚያ በኋላ ሊመላለሱ ስለማይችሉ 3ኛው ፍች ከሆነ የመጀመሪያው ፍችና 2ኛው ፍች ከሆነ ግን ማየት ይችላል። እሺ
طيب جزاك الله خير. وياك. طيب አመሰግናለሁ። طيب مرحبا. ተሻለኝ አልሐምዱሊላህ። ትንሽ ይቀራል ግን ተሽለኛል። የሚያደርገው ብቻ ትንሽ አለ የሚያደርገው አለ አልፎ አልፎ። እሺ ጥያቄ አለ ከገባችሁ ሰዎች? ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። እንዴት ነህ? ዳኛ አልሐምዱሊላህ። እንትን የሆነ ጥያቄ ነበረኝ። ሩቅያ የሚባለው ውሃ ተቀርቶበት መታጠብ ወይ ደግሞ ቤት ውስጥ መረጫው እንዴት ይታያል? ማለት ቤት ውስጥ ስለ መርጨት እርሱን አስመልክቶ የመጣ የለም በቁርአንም በሐዲስም ከሰለፎች። ይልቁንስ ቤታቸው ውስጥ ቁርአን ቅሩበት ነው የተባለው። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ላ ተጅዐሉ ቡዩተኩም መቃብር إن البيت الذي يقرأ فيه سورة البقرة تنفر منه الشياطين አሉ። ቤታችሁን ልክ እንደ መቃብር አታድርጉት ቅሩበት ቁርአን አሉ። ሱረቱል በቀራ ከሚቀራበት ቤት ሰይጣን ይሸሻልና ብለው ተናገሩ። ስለዚህ ቤታችሁ ውስጥ ቅሩ እንጂ ያሉት ቤታችሁ ውስጥ ውሃ ቀርታችሁ አርከፍከፉበት አልተባለም። እሺ እንትን ተቀርቶበት የምታጥቡ ነገር ያውና ከሰው ዓይን ይጠብቃል ምናምን ተብለው እሱ ከሰለፎች ተገኝተዋል። ቁርአን ቀርቶ ሰውየው ውሃ ላይ እሱን እንደ ፈውስ ቢጠጣው ወይም ቢታጠብበት ችግር የለም። ኦኬ ቴንክ ዩ። አንድ ሰው እንትን ጀናባ ላይ ሆኖ ቁርአን ማዳመጥ ወይ ደግሞ ካፈዘ መቅራት ይችላል? ቁርአን ሳይነካ መቅራት አይችልም። ማዳመጥ ችግር የለውም። السلام عليكم. وعليكم السلام ورحمة الله وبركاته. ጥያቄ በቀደም እኔ በባንክ ብር ልኬ ነበርና ባንኮች በዶላር ነበር የተላከውና ባንክ ውስጥ ተቀምጦልሽ ዶላር ሲጨምር ማውጣት ትችያለሽ ምናምን አሉና ይቻላል? አስቀምጬ ዶላር ሲጨምር ማውጣት ማለት የራስሽ ገንዘብ ነው አይደል? የራሴ ነው እኮ ወለድ አይደለም የሚሰጥሽ። ኢስላማዊ ባንክ ነው። ወለድ እስካልሆነ ድረስ ችግር የለም። ገንዘቡን እንዲጨምርልኝ ባንክ ቤት ውስጥ እዛው መተው እችላለሁ። መርሐባሽ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እኔ የምጠይቀው እንትን ነው የኬኤስኤ ትራቭል የሚለውን ማለት ስለ ኡምራ የምጠይቀው እንትን ኬኤስ የሚለውን ትራቭል ስለ ኡምራ እሱ ነው የምጠይቀው ነው የሚመልስልኝ ከሆነ መልስላት። እሺ ምንድነው ጥያቄ? እኔ ከእናንተ ጋር ብሄድ ሌላ ማውቀው ሰው የለኝም። እንደገና ደግሞ መጀመሪያ ጊዜ ነው ኡምራ የማደርገው፣ ቦታዎችንም አላውቅም። እንደገና ደግሞ ማውቀውም ሰው የለኝም እና እንዴት ማለት እንደዛ ብቻ የሚሄድ ይችላል? ሌሎች ሴቶች አሏችሁ? በባስ ቢሆን ሌሎች ሴቶች አሉ። የማውቀው ሰው ከኔ ጋር የሚሄድ ሰው ስለሌለ ሴቶች አሉ፣ በባስም በፕሌንም አሉ ሴቶች አብሮ መሄዱ። አንቺ ጋር ባይኖሩም ችግር የለውም። እዛ ደግሞ ላለው ነገር እዛ በጀማ ነው የምንንቀሳቀሰው። ሴቶቹ ከሴቶቹ ጋር ነው የሚሆኑት። ክፍላችሁ ምኑም አንድ ላይ ነው የሚሆነው። ምን ጎበኘውም አንድ ላይ ነው ቦታዎችን። ስለዚህ ችግር የለውም። እዛም ላለው ነገር ለጉዞውም ማለት ነው የተመዘገቡ ሌሎች ስላሉ መቀላቀል ነው ማለት ነው። አንድ ብቻ ስትሆኚ ነው ማይቻለው። የተመዘገቡ ስላሉ ችግር የለውም። እሺ መዲና ሲገባ እንትን ይሄን ትኬት ነው ምናምን አለ ይባላልና ስለሱም ሁሉ ነገር ከኛ ነው። ሁሉ ነገር እዛ የሚመለከተ ነገር ጠቅላላ በእኛ ነው። እሺ እሺ ጀዛከላ። እሺ ያ ጀማ ፎሎ ያደረጋችሁ ሌላም ጥያቄ ያላችሁ ካላችሁ ፕሮፋይል ላይ ስልክ አለ አውሩን።
የኔም ስልክ ይኸው ኮሜንት ላይ ያለ 0505 45 82 43 ኮሜንት ላይ ጽፌላችኋል። 0505 45 82 43 ዋትስአፕ ላይ አውሩኝ። ዑምራ ማድረግ የምትፈልጉ ከኢማራት ዑምራ ብቻ አድርጋችሁ የመመለስ ዓላማ ያላችሁ ማለት ነው። እንዲሁም ትኬት በቀጥታም ሆነ በትራንዚት ትኬት የምትፈልጉ በ100 ኪሎ በ80 ኪሎ በ56 ኪሎ ከዱባይ ከአቡዳቢ ከሻርጃ ካላችሁበት ቦታ ትኬት የምትፈልጉም አውሩን። 0505 45 82 43 በዚህ ቁጥር አውሩኝ ዋትስአፕ ላይ። ሹክራን እየጻፋችሁ ያላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ፈታዋ ጥያቄ ነበር። ይስዋለክ ወላ ከኢሻ በኋላ ጥያቄ መስጊድ ኦኬ። ጥያቄ ያኔ አሁን አንድ ወንድ ልጅ ከሚስቱም ጋር እያወራ የሚወጣ የዘር ፈሳሽ አለ ዝም ብሎ ማለት ነው። ይሰማል አይደል? አዎ ይሰማል። ያ ፈሳሽ ይነጅሳል? ከጓደኞች ጋር ይነጅሳል አይነጅስም በሚል ተከራክረን። ይነጅሳል መዚ ይባላል። ይነጅሳል። አይዋ ጀዛከላህ ከይረን። እሺ ደግሞ አንድ ጥያቄ አለኝ በኒካ ዙሪያ ባለፈው ጠይቄሃለሁ፣ ግን የበፊት ቤተሰቦቿ ክርስቲያን ናቸው። ያን ኒካ በምን በኩል ነው ማሰር የሚቻለው? በዛው በሸሪዓ ፍርድ ቤት? ሸሪዓ ፍርድ ቤት። አይዋ ጀዛከላህ ከይረን። ወይያኩ በሸሪዓ ፍርድ ቤት የተፈታችውን በቃዲ ታስራለች። ድምጽ ተቋርጠ ተቋረጠ። አትራቅ። እሺ ብዙ አትራቅ። አንድ 5 ሜትር ብቻ ከራክ ይበቃል። ብዙ ከራክ ድምጽ አይሰማም። እሺ አንድ እህታችን መጀመሪያ ላይ በቃዲ ታሰረች። እውነት ነው። እሺ ከዛ በሸሪዓ ፍርድ ቤት ተፈታች። እውነት ነው። ከዛ ሸሪዓ ፍርድ ቤት የፈታትን ቃዲ ያስራታሉ። ኦኬ ቤተሰብ የላትም? ከአባቷ ወይ አያቷ ወይ ወንድሟ ወይ አጎቷ ነው አሉ። ታዲያ እነሱ እያሉ ሌላ ሰው መጥቶ ኒካ ማሰራ አይችልም እኮ። አሁን ለምሳሌ መጀመሪያ ስታገባ በቃዲ አገባች። ከዛ አልፈታም ሲል በሸሪዓ ፍርድ ቤት ተፈታች። መጨረሻ ላይ ደግሞ ሸሪዓ ፍርድ ቤት ሲፈታት ደግሞ ቃዲ አስሮ አጋቧት። አሁን መጨረሻ ላይ ያገባት ደግሞ አሁን ያዛት 700 ሺህ ብር 500 ሺህ ብር ካልሰጠሽኝ አልፈታም ይላል። ምን አለ 700 ሺህ? እሺ ለማን አሁን ብር ሳይሆን የሚያጣላን መጀመሪያ ኒካ ሲታሰር በቤተሰብ ነው የሚታሰረው። ለምን ሸሪዓ ፍርድ ቤት ሄዱ? ለምን ቃዲ ጋር ሄዱ? አባት እምቢ ብሎ ነው? አላስርም ብሎ ነው? ሸሪዓ ፍርድ ቤት ፈታት እንጂ አላሰረም። የሚያስራት ቃዲ ነው። እሺ ለማንኛውም አሁን በቤተሰብ ነው ከዚህ በኋላ ማድረግ ያለባቸው። እሺ አሁን ለመመላለስ ፈልገው ነው ወይንስ ለመለያየት? ለመለያየት። ስለዚህ አሁን ፈትቼሻለሁ ይበላል። ለመለያየት ከሆነ አሁን ለምሳሌ እሷ እያለች ያለችው ሸሪዓ ፍርድ ቤት መጀመሪያ ስለፈታኝ አሁን በቃዲ ያሰረው ኒካ የለንም ፈትዋ ጠይቄያለሁ እያለች ነው። ኒካ አላት የላትም? በአካባቢ የታወቀ ኒካህ በማሰር የታወቀ የሆነ ቃዲ ከሆነ ይጸናል በሱ። ያን ሸሪዓ ፍርድ ቤት የፈታትን ቃዲ ቢያስርም ችግር የለም ማለት ነው። ተፋቱ አይደለ? እንደገና መልሰው ለመመላለስ ፈልገው እነዚህ ሰዎች ረጃዕቱ ቢላት ይመለስ ነበር። የመጀመሪያ ፍቺ ከዛ የተፋቱ ረጃዕቱ ምን አልከኝ?
ሌላ ነው እኮ ያገባችው። የሸሪዓ ፍርድ ቤት የፈታትን ትታ እንደገና ሌላ ገባች በቃዲ። ምን ትያወራ ያለው? ሸሪዓ ፍርድ ቤት ፈቷት ጨርሷል። ከዛ ከመጀመሪያ ባሏ ሸሪዓ ፍርድ ቤት ፈቶ ጨረሳት። እዛ ደግሞ በቃዲ ታገባች ደግሞ ሌላ። እና ጥያቄው ምንድን ነው ታዲያ? ሸሪዓ ፍርድ ቤት የፈታትን እንደገና ቃዲ ደግሞ አስሮ ያጋባሉ እኮ። የሸሪዓ ከዚያ ጋር ኒካህ ጨረሰች እኮ ሰውየው። ከዚያ ከመጀመሪያው ሰው ጋር ተፋታች አይደለ? خلاص ምንም የለባትም። ከዚያ በኋላ ንጹህ ነች። ከዚያ በኋላ ከሌላ ሰው ጋር ለመጋባት ብትፈልግ ሐቅ አላት፣ መጋባት ትችላለች። ስለዚህ ሸሪዓ ፍርድ ቤት ያፋታትም ሌላ ሰው ኒካህ ያስርላትም የሚል ሂሳብ የለም። በአካባቢው ኒካህ በማሰር የሚታወቅ ቃዲ ከሆነ ያስራል። ነገር ግን መቼ ነው የሚያስረው? ቤተሰብ ከሌላት ነው። ቤተሰብ እያለ ሌላ ሰው መጥቶ ኒካህ ማሰር አይችልም። እሺ ጀዛከላሁ ኸይር። ሀይ አሁን በዚያ ሸሪዓ የቃዲው ያሰረው ኒካህ ከሆነ ቤተሰብ እያለ ያለምንም ምክንያት የታሰረ ኒካህ ከሆነ በቃዲ ቤተሰብ ይድገመው፣ በቤተሰብ መጽናት ያለበት። ነገር ግን ቤተሰብ ከሌላት ወይ አሳማኝ ምክንያት ሳይኖራቸው አንድርም ብለው እምቢ ብለዋት ከሆነች ሴት የዛኔ ቃዲ ያስራል። ሸሪዓ ፍርድ ቤት ከሌለ በአካባቢ ኒካህ በማሰር የሚታወቁ ቃዲዎች ማሰር ይችላሉ። ጀዛከላህ። አይሽ ከላይ ማን ነበር የሚለው? ሰላም አለይኩም ኡሱ። ወአለይኩም ሰላም ወራህመቱላህ። እንዴት ነህ? ሰላም ነው አልሐምዱሊላህ። አንድ ጥያቄ ነበረኝ። እሺ አባቴ ሞቶ ነበር። አላህ ይማር። እሺ የእሱ ፎቶ ማየት አልችልም ስልኬ ላይ። ምን አልከኝ? ስልኬ ላይ እሱ ፎቶ ማየት እችላለሁ ወይስ አልችልም? እሺ ፎቶ በሚለው ጉዳይ በዕለሞች መካከል ያለውን ሐሳብ ከዚህ በፊት ተናግሬያለሁ። ልድገምላችሁ። ታላቁ ዓሊም ሼኽ ዘይድ አልመድኸሊ ረሒመሁላህ ተዓላ ተጠየቁ። ይህን ከምነግረህ በፊት ለአባትህ የሚጠቅመውን ነገር ልንገርህ። እሺ በመጀመሪያ እሺ ንገረኝ። ለአባትህ የሚጠቅመው ምንድን ነው ከተባለ 5 መልካም ስራዎችን ለእርሱ መስራት። አንደኛ ዱዓ ማድረግ፣ ሁለተኛ እስትግፋር ማድረግ፣ ሶስተኛ ሰደቃ ማድረግ፣ አራተኛ ዑምራ ማድረግ፣ አምስተኛ ሐጅ ማድረግ። እነዚህን 5 መልካም ስራዎች መስራት ለእርሱ ይጠቅመዋል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ኢዛ ማተ እብኑ አደም እንቀጠዐ ዐንሁ አልዐመል ኢላ ሚን 3 ሰደቀቱን ጃሪያ አው ወለዱን ሷሊሑን የድዑ ለህ አው ዒልሙን ዩንተፈዑ ቢሂ። የአደም ልጅ ሲሞት መልካም ስራው ከእርሱ ይቋረጣል አሉ። የመልካም ስራ ምንዳ ይቋረጣል ከ3 ነገር ሲቀራሉ። አንደኛ የማይቋረጥ ዘላቂ የሆነ ሰደቃ ጥሎ ሂዶ ከሆነ ሰውየው፣ ያ ማለት ለምሳሌ መስጂድ ሰርቶ ከሆነ ሰዎች በሰገዱበት ቁጥር አጅር ያገኛል። የዚህ መስጂድ ባለቤት አሁን ሞቷል፣ ይሄ መስጂድ ማለት ነው። ልጆቹ ግን እስካሁን ድረስ እነሱ ናቸው የሚያስተዳድሩት እና ሰው በሰገደበት ቁጥር አጅር ያገኛል። ቧንቧ አውጥታችሁ ከሆነ ሰዎች በጠጡበት ቁጥር አጅር ያገኛል። ሁለተኛ ምንድነው? ወይንም መልካም ልጅ ወልዶ ጥሎ ከሆነ የሄደው ሰው እያሉ ነብዩ ሰለላሁ ዐለይሂ ወሰለም ያ መልካም ልጅ ለአባቱ ዱዓ ሲያደርግ ሰደቃ ሲያደርግ መልካም ስራ በሰራ ቁጥር ምንዳው ይሄድለታል። ሶስተኛ ምን አሉ? ወይንም ሰዎች የሚጠቀሙበትን እውቀት አስተላልፎ ሂዶ ከሆነ አሉ ሰዎች ያንን እውቀት በተጠቀሙበት ቁጥር አጅሩ ይሄድለታል፣ ምንዳው ይጻፍለታል። በዚህ ነገር ላይ አንተ ለወላጅህ የሚጠቅመውን ነገር በርታ። ሷሐቦች ወደ ነብዩ ሰለላሁ ዐለይሂ ወሰለም ጋር መጥተው የሚጠይቁትን ተመልከቱ። አንድ ሰው መጣና ጠየቃቸው፣ አንተ የአላህ መልክተኛ ሆይ እናቴ ሞታብኛለች፣ ለእርሷ ሰደቃ ባደርግላት ይጠቅማታል ብሎ ጠየቀ። አየህ፣ የሚጠቅማቸው ነገር ምንድን ነው ብሎ መጠየቁ የተሻለ ነው። ይህን ፎቶ መያዝ የሚጠቅመው ነገር አለ ወይ? ላ የሚጠቅመው ነገር የለም ለአባት ገብተዋል። እንዳውም አንተ ባየህ ቁጥር አንተ ልብህ ይሰበራል፣ ታዝናለህ። ያ ነው የሚሆነው ነገር እና ስለዚህ ሐዲስ ላይ በመጣው ቁርአን ላይ በመጣው ላይ በርታ፣ ዱዓ፣ ኢስቲግፋር፣ ሰደቃ አድርግለት። ያ ነው። እሺ አንዴ ልሰግድ ነው።
ለስከተርስ ታጋሽ الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين وأنذر الناس يوم يأتيهم العذاب فيقول الذين ظلموا نجد دعوتك ونأتي الرسل أولم تكونوا أقسمتم من قبل ما لكم من زوال وسكنتم في مساكن الذين ظلموا أنفسهم وتبين لكم كيف فعلنا بهم وضربنا لكم الأمثال وقد مكروا مكرهم عند الله مكرهم وإن كان مكرهم لتزول منه الجبال فلا تحسبن الله مخلف وعده رسله إن الله عزيز ذو انتقام الله
السلام عليكم ورحمة الله. السلام عليكم ورحمة الله. እስከውጭ መጣሽ። እንዴ ታየ 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 يا سلام ولا بيتكبروا. أهم ደግሞ ምን መስክሯል? لا حول ولا قوة إلا بالله لا حول ولا قوة إلا بالله. السلام عليكم حسن.
ወማ ካኑ ሙህተዲን ቀናውንም ጎዳና አልተመሩም እያለ ይናገራል። እሺ ጥያቄ አለ? ይቀጥል። አሰላሙ አለይኩም ሁሱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም ነው? አልሐምዱሊላህ። ለአላህ ብዬ ነው የምወድህና አላህ ወለድ ዳዋ ስታደርግ ምናምን በጣም ያንተ ዳዋ ደስ ይላልና አይሰማም? እየሰማ ነው ወንድም። እናም ለአላህ ብዬ ነው የምወድህና የኔ ጥያቄ ደግሞ እንትን ላይ ነው ፎሬክስ ላይ እሺ እና ፎሬክስ አንድ ቀን ሐራም ነው ምናምን ስትል ሰማውና እስቲ እንዴት ነው አንደርስታንድ አላደረኩምና እሺ ስለ ፎሬክስ ዑለሞች ተጠይቀው ሐራም ነው ብለዋል። ይህ ፈትዋ ደጋግሜ አውጥቼ አሳይቻቸዋለሁ። ምናልባት ቪዲዮውን ካየኸው ሌላ ተጨማሪ ወሬ የለኝም በሱ ላይ። ዑለሞች በዚህ ጉዳይ ተጠይቀው ሐራም ነው ብለዋል። ምክንያቱም በውስጡ ላይ መቀባበል የለውም። التقابض መቀባበል የሚባለው ነገር መስፈርት ነው። ርክክብ መደራረግ፣ የምትገበያዩትን ነገር የማትጨባበጡት ነገር በአየር ላይ ያለ ነገር ይህ የሰዎችን መጭበርበር፣ የሰዎችን መካካድ ሊያመጣ የሚችል የሆነ ነገር ነው። ስለዚህ መቀባበል እስከሌለበት ድረስ አንዱ እንዳይቻል የሚያደርግበት እሱ ነው ብለው ዑለሞች ተናግረዋል። ሌሎች ምክንያቶች ይኖሩታል። እኔ ደግሞ ትንሽ ከአንዳንዶች ዑለማ ላይ የሰማው መርጂኑን መጠቀም ነው የማያስፈልገው እንጂ ልክ በቃ እንደ ዶላር ገዝተ ኤክስቼንጅ እንደማድረግ አሁን ዶላር ገዝተ ትንሽ ቆይተ ዶላሩን ከፍ ስል ብትቀይር ያንተ እሱም ብር ያንተ ብቻ ከሆነች ችግር የለውም የሚባል ፈተዋም ሰማውና መርጂኑ ነው ሐራም የሆነው ወይስ ያንን ትቀባበላለህ? ለምሳሌ ዶላር መግዛትና መሸጥ የሚባለው በአካል ተገናኝተህ መቀባበል የሚገኝበት ነገር ከሆነ ችግር የለም። እሱና ይሄኛው አይገናኝም። በእኛው ኦንላይን ያለ ነገር ነው። ስለዚህ መቀባበል የሚባለው ነገር ሊከሰት ይገባል። ያ ልትበላ የምትችለው ነገር ወይንም ደግሞ ልትከስር የምትችለው ነገር እንዲህ አይነት የተንጠለጠለ ነገር ከሆነ እሱ መቀባበል የሚባለው ነገር የለም። ገብታችኋል? ይሄ ነው የባንክ ቤት የሚባለው። ባንክ ቤት በእጅህ እንደሚገባ እርግጠኛ የሚኮንበት ነገር ነው። ከሱ ጋር የሚገናኝ ነገር አይደለም። አሁን ፎሬክስ ትሬድ ስታደርግ ከሰዎች ጋር አሁን ገብተህ አሁን ስትወጣ እሱን ላይ ልትከስር ትችላለህ። ግን አንድ ብር ወይም ጎልዱን አሁን 3000 ላይ እሱ ማርኬቱ ወርታች ሲሄድ ስታይ ልክ በቃ ወደ ላይ መመለሱን ጠብቀ ገብተህ ከአንድ ወር ወይም ከሁለት ወር በኋላ ልክ እሱ ፑሽ ሲሆን ከሰዎች ጋር እንትን እዛ ትሬዱን ሳትፈጽም ጎልዱን ስለገዛ በኦንላይን ነው ጎልዱን የገዛው እንጂ ትሬድ አላረክም ማለት ነው። እሱስ እንዴት ነው? መቀባበል የለበትም ወይንስ አለበት? ባቸው መቀባበል የለም። ግን ዶላር ከባይናንስ ትገዛለህ። ባይናንስ ላይ ነው ኤክስቼንጅ የምታደርገው። መቀባበል የማይኖርበት ነገር ከሆነ ልትከስር የምትችለው ነገር ወይንም ደግሞ አታውቃቸውም አይደል? እነዚህ የምትገበያያቸውን ሰዎች እሱንማ አካውንቴ ላይ ነው ኤክስቼንጅ አድርጌ ብር እንትኑን ኮይኑ የሚያስቀምጠው እንጂ ከነሱ ጋር ግብይት ምናምን አላደርግም እኮ። ከነሱ ጋር የምትገናኛቸውን ሰዎች የምትገበያያቸውን አካሎች ታውቃቸዋለህ ወይስ አታውቃቸውም? አሁን ከኢትዮጵያ የሆነ ሰው ላይ ዶላር ገዝቼ ብዙ ዶላር ወደ ጎልድ ቀይሬ ነው አካውንቴ ውስጥ ዝም ብሎ የምቀመጠው እንጂ ከነሱ ጋር ግብይት ምናምን አላደርግም። ኤክስቼንጅ ብቻ ነው የሚያደርገው ማለት ነው። ልክ ከኢትዮጵያ ወደ ኢትዮጵያ። ስለዚህ ከግለሰቦች ጋር ወደ ኢትዮጵያ ታወቃለህ ማለት ነው። ከምትገበያያቸው ጋር
ከነሱ ጋርም ይተዋወቃል። ስለዚህ ቀጥታ መግዛት ነው። ቀጥታ ኤክስቼንጅ ገዝተህ ነው በብር የምታስቀምጠው። ልብ በል እያልኩኝ ያለሁት ቀጥታ በመገናኘት ከሰዎቹ ጋር ተቃቡት ታደርጋለህ ማለት ነው። ግብይትን ተገናኝተህ ትቀባበላለህ። አዎ በኦንላይን ነው፣ በአካል አይደለም። በኦንላይን ነው የምንገበያየው እኮ በኦንላይን እነዚህ ጋር በትክክል አልተቀባበልክም እኮ ወንድም። ሲቀጥል እነዚህ ያን ግለሰቡ በእጅ አታውቃቸውም አላውቃቸውም እያልክ ነው። እነዚያን ሰዎች ደሮች አይቻልም ብለዋል። ባጭሩ እነዚህ መስፈርቶች አድርገው ላሳይ ፈትዋቸውን የምትፈልግ ከሆነ ከዚህ በፊት አውጥቼ ሳሳያቸው ነበር። ፎሬክስ አይቻልም ብሎ ተናግረዋል ዑለሞች። እሺ ጥያቄ አለ፣ ይቀጥል። እኔ ደግሞ ዶክተር እሺ፣ ለማንኛውም በዲፕ ሪሰርች እንሰራለን ኢንሻአላህ። ሰላም አለይኩም። ሰላም ሃይ። እሺ السلام عليكم وبركاته. وعليكم السلام ورحمة الله وبركاته. السلام عليكم. وعليكم السلام ورحمة الله وبركاته. وعليكم السلام. أنا ميلا يا ينبغي ليه؟ يلا انزلوا تحت يا جماعة. አይሰማም? ይሰማል። አሁን ይሰማል። ሪከርድ አድርጉ እስኪ ኮሜንት ላይ ገስት የነበራችሁ ሰዎች ድምጻችሁን ይሰማል። ገብታችሁ ለምን ዝም እንደምትሉ አልገባኝ። ጥያቄ ከሌላችሁ አትላቁሽ። እሺ ሰዎች ጥያቄ አላችሁ? ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ወራህመቱላሂ ወበረካቱ። ውሱ እንዴት ነው ወንድም? አልሐምዱሊላህ። እንትን ነበረ ስዕል ያለው የሰው ስዕል ያለው ልብስ ያሰግዳል አያሰግድም? ሶላት ክሩህ ነው፣ የተጠላ ነው። እንትንስ ማድረግ ከላይ ሌላ ልብስ ይሄ ስዕል ያለውን ከውስጥ አድርጎ ሌላ ልብስ ከላይ ብንደርብበት በሱ እስከደረክበት ድረስ ችግር የለውም። ካልታየ ችግር የለውም ማለት ነው አይደለ? እሺ ወንድም። እሺ ግን አንተ ጥያቄ ብዙ ጥያቄ ነበረኝና ልክ አንተ ከስመጣ ሁሉም ነገር ይጠፋብኛል። አዎ እኔ ያስፈራራለሁ። የሚያስፈራራ መንፈስ አለኝ ጌታ። ማለት ቦታ ካልያዝኩኝ ትንሽ እየቆየሁኝ በመሀል እየገባሁ ልጠይቅ። ቦታ እንኳን አትይዝብኝም። ብቻዬን ነው ያለሁት እዚህ ምንም የለም። አየህ ወፍጮ ቤት ሆናችሁ አትግቡ አልኩኝ። السلام عليكم. السلام عليكم وسو. وعليكم السلام. ሰላም አለይኩም። አለይኩም ሰላም። ብዙ ጥያቄ ያለኝ እኔና ባለቤቴ በረመዳን ነበር የተጣላ ነው። ከዛ እኔ ኒካ አውርጄልሻለሁ እና አንተ እንደዚህ አይነት ድርጊት የምታደርግ ከሆነ እኔ ካንተ መቀጠል አልችልም፣ ኒካዬን አውርድልኝ ስለው ኒካሽ እኮ ቆይቷል ካወረድኩልሽ አውርጄልሻለሁ ከፈለግሽ ሂጂ አለኝ። ከዛ በረመዳን ነው እንደዛ ያለኝ። 2 ልጆቼን ይዤ ወደ እናቴ ጋር ሄድኩኝ። በዛው አልተመለስኩም። ልጆቼን እናቴ ጋር አስቀምጬ ወደ ስደት መጣሁ። አሁን ደግሞ እሱ ምን አለኝ? ኒካ አላወረድኩልሽም፣ እኔ ማን ምስክር ነበር አወረደልኝ ብለሽ ምታወሪ አለኝ። እስቲ እንዴት ይታያል? አባ ላንቺ በትክክል ብሎሽ ከሆነ خلاص ኒካህ ወርዷል። ምስክር መስፈርት አይደለም። ምስክር መስፈርት የሚሆነው ኒካ ለማሰር እንጂ ኒካ ለማውረድ አይደለም። በአንደበቱ ፈትቼሻለሁ ካለ ኒካህ ወርዷል። خلاص ኒካህ ወርዷል። እኔ ነኝ በቃ ማለት ስራ በሄድኩበት እቃ አሽሽቶ በቃ ከሁን በኋላ አንቺን አልፈልግሽም
እሺ ያንን እቃ መልሰው ስለው ጊዜ እኔ እና እሱ ነበርን። ጁማ ቀን ነበረ። ልጆቹን ገላቸው እያጠብኳቸው ያንን ነገር የታረከው እሱን አትደብቅብኝ ስጠኝ ስለው ጊዜ አንቺ መጀመሪያ ያሸሸሹ እቃ አምጩ እና እሱን ስታመጩ እኔ ማመጣለሁ አለኝ። እኔ በዚህ ድርጊት እኔ ካንተ መቀጠል አልፈልግም፣ በቃ ኒካ ያውርድልኝ ስለው ጊዜ ኒካ እኮ አውርጄልሻለሁ አለኝ። ከዛ ያጎቴ ልጅም ወንድሜም በመጣበት በግርግር መጥተው በመጡበት ሰዓት ኒካ እኮ አውርጄልሻለሁ ብሎኛል፣ ከሱ ምንም ነገር አልፈልግም፣ በቃ ራሴን ማውጣት ነው የምፈልገው ስል እሱ መልስ አልሰጠም። ከዛ ያጎቴ ልጅ ምን አለ ኒካ ወረደልሽ አለኝ 3 በቃ ይሄ ነው እንጂ እኮ እየደገምሽው ነው እህት። ኒካ ወርጃለሁ እስካለ ድረስ ኒካ ወርዷል። እሺ እኮ አሁን እኔ ወደ ሀገር ስገባ ምንም አይነት ሸሪያ ፍርድ ቤት ሂጄ መክሰስ አይጠበቅብኝም። ኻላስ ኒካ ይወርደዋል። አዎ ኒካ ፈትቼሻለሁኝ ብሎ በአንደበቱ እስከተናገረ ድረስ አንቺ እርግጠኛ እስከሆንሽ ድረስ ይሄን ነገር ኒካሁ ወርዷል። ኻላስ ከዚያ በኋላ በዒዳ ጊዜ ረጃዕቱ ብሎ ከሆነ አላውቅም እሱ ብሎሻል። አልተገናኘንም። ከዛም በኋላ እኔም ስደት መጣሁ፣ እሱም በስልክ ግን ልጆችን ሳወራቸው እሱ ብዙ ጊዜ ያገናኘ ከእናቴ ቤት ሰርቆ ወሰዳቸው፣ እሱ ጋር ነው ያሉ። አሁን ልጆችን ሳወራ እሱ ያገናኝኛል። ጥያቄውን ጨርሻለሁ። ስለዚህ ኒካሁ ወርዷል። አሁን ፍሉስ አስበው ነው። ፍሉስ ቁወተ ሪጃል ይላሉ አረቦች። አልፍሉስ ቁወተ ሪጃል። ለማንኛውም ኒካሁ ወርዷል። የለም በቃ እኔም አሁን በዚህ ጥያቄ ነው እዛ እንትን ምለው። አሁን እሱ ስመጣ ከስሻለሁ፣ እየሰራሽበትን ሚስቴ ነሽ መካፈል እችላለሁ ልጆች ይዤ እስከተቀመጥኩ ድረስ አለ። እኔ ግን በአላህ በነጌም በዛሬም የምመሰክረው ነገር ነገ ለአኺራይም ጥሩ ያልሆነ በስትክክል ብሎኛል። እኔ ግን እሱ ሰው መኖር ነበረበት ነው ያለው። ችግር የለውም። መስፈርት አይደለም ሻሂድ የሚያስፈልገው ኒካህ ለማሰር ነው። ማስረጃው ቃል ነብዩ ሰለላሁ ዐለይሂ ወሰለም ላ ኒካህ ኢላ ቢወሊይን ወሻሂደይን፣ ኒካህ የለም በወኪልና በምስክሮች በሻሂዶች ካልሆነ በስተቀር አሉ። ለኒካህ ነው እንጂ መስፈርት አለው ሻሂድ ምስክር ያስፈልጋል ያሉት ነብዩ ሰለላሁ ዐለይሂ ወሰለም ኒካህን ለማውረድ የግዴታ መስፈርት ሸርጥ አይደለም። የተሻለ አይደለ? እሺ አይደለም ፈትሽሻለሁ ካለ ኒካሁ ወርዷል። ከላስ እሺ ሌላ ጥያቄ አለኝ። ጓደኛዬ ማለት ነው ብር አበድራኝ ወደዚህ ሀገር ሰደደችኝ፣ መጣሁ ጨምሬ ነው የሰጠኋት። ከዛ ድጋሚ ከእናት በላይ ነው የሆነችልኝ። ድጋሚ ብር አበድሪኝ የ2 ወር ደሞዝሽ ስጭኝና ሰርቼ ከፍልሻለሁ ስትለኝ አይ እኔ የሆነ ነገር ጀምሬያለሁ ብድር መስጠት አልችልም፣ የኔ ብር ሰው ጋር ሲገባ መመለስ አይችልም ያ ስለሆነ አንቺን ማጣት ስለማልፈልግ አላበድርሽም አልኳት። በዛ ምክንያት ተለያየን። እንዴት ይታያል? ሐቅ አለሽ። አንድ ሰው ጉዳይ ካለበት ባይኖረውም ለማበደር ፈቃደኛ ካልሆነ ለምን አላበደርክም ብሎ አላህ አይቀጣም። ቢያበድር አጅር ያገኛል። የተቸገረን ሰው ቢያበድርና ቢረዳ። ነገር ግን ያንን ይበልጥ እኔ በጣም በተቸገርኩ ሰዓት፣ ምንም ሰው ባጣሁ ሰዓት ህይወቴን ምስቅልቅሉ በወጣበት ሰዓት ነው ሰጥታኝ ወደዚህ ሀገር በሰላም የሸኘችኝ። ግን እኔ ስመልስላት እጥፍ አድርጌ ደስ ብሎኝ እጥፍ አድርጌ መለስኩላት። እሷ ደግሞ የ2 ወሩን ስጭኝና ልስራበት አለችኝ። ያን መስጠት እኔ ነፍስያዬን አሸንፎኛል። ወላሂ እሺ በቃ መልሱን ጨርሻለሁ። እህት ችግር የለውም በአንቺ ላይ አሁን ጨርሰሻል አይደለ? በቃ ሽኩረን ሁሱ አላህ እድሜህን ያርዝቅ። ሰላም አለይኩም። ሰላም ሁሱ ሰላም እንዴት ነህ? ደህና እንደው አሎ ጥያቄ ነበረኝ። እሺ ጥያቄ ምንድን ነው? ጥያቄ መሰለህ አደምን ምን አልከኝ? አዳምና ሔዋን ወይም አደምና ሔዋን ማለት ነው ያልታዘዙትን ዕፀ በለስ በልተዋል ወይስ አልበሉም? በልተዋል እንጂ። ከበሉ በኋላ ወደ ሲኦል ገብተዋል? አልገቡም። አልገቡም?